ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንግዲህ ክርስቶስ ተንሥአ እሙታን ብለን ትንሣኤውን ከያዝን ዛሬ አምስተኛው ቀን ላይ ደርሰናል። አምስተኛው ቀን ሐሙስ ነው። በስያሜው አዳማሙስ ይባላል። አዳማሙስ ማለት ምንድን ነው? ከእሑድ ጀምሮ እስከ ነገ እሑድ ያሉ ስምንቱም ቀናት እያንዳንዳቸው ያው እንደሚታወቀው ስያሜ ያላቸው። የመጀመሪያው ትንሣኤ ክርስቶስ ተብሏል። ሰኞ ደግሞ ማይዶት ተብሏል። ማክሰኞ ቶማስ ተብሏል። ረቡዕ አልዓዛር ተብሏል። ዛሬ አዳማሙስ ተብሏል። አርብ ደግሞ ቤተ ክርስቲያን ትባላለች። ቅዳሜ ቅዱሳት አንስት ይባላል። እሑድ ዳግም ትንሣኤ ይባላል ማለት ነው። እነዚህ ስያሜዎች ቅዱስ ያሬድ አስቀምጧል። በአባቶቻችን የተቀመጠ ምሳሌ ነው። ስለዚህ በገብረ መስቀል ዩቲዩብ ሚዲያ ላይ ተላልፏል። ዛሬ አዳማሙስ ምንድን ነው? ከሰኞ ጀምሮ ያለው በሙሉ ተላልፏልና እዚያ ላይ ገብታችሁ ማየት ትችላላችሁ። አሁን ግን የምንማማረው ራእየ ዮሐንስ 15 ቁጥር 3 ላይ የደረስንበትን ትርጓሜ ነው። እሱን እናያለን። የጊዜ ባለቤት እግዚአብሔር እኔንም እናንተንም እንዲያስተምረን መልካም ፈቃዱ ይሁንልን። ወይሴብሕዎ ለእግዚአ ኩሉ፣ ሁሉን የፈጠረ እግዚአብሔርን ያመሰግኑታል ይላል። ማንን እናመስግን? እግዚአብሔር። አዎ፣ ምክንያቱም አመስግኑኝ የማይል ምስጋና የባህሪው የሆነውን እግዚአብሔርን እንድናመሰግን እግዚአብሔር ፈቅዶልናልና፣ ይልቁንም እኛም እነሆ አታመስግኑኝ እንዳይል ጥንቃቄ ያስፈልጋል። ምክንያቱም የእናንተ አንደበት ልባችሁ ከኃጢአት የጠራና የጸዳ አይደለምና፣ የእናንተ አይምሮ እኔን ለማምለክ ሙሉ አይደለምና ተው እንዳይለን ጥንቃቄ ያስፈልጋል። አዎ፣ ሰው እኮ ስሜን አትጥራ ይላል አይደል? አዎ፣ ፊቴን አትይ፣ በአካባቢ አትምጣ፣ እንደው ስሜን እንዳትጠራ ይላል ሰው። ስለዚህ እግዚአብሔር ስሜን እንዳትጠሩ እንዳይለን፣ እንዳታመሰግኑኝ እንዳይለን፣ አዎ ጥንቃቄ ያስፈልጋል። ነአኩተከ እግዚኦ ንሴብሐከ ወንባርከከ፣ አቤቱ አምላክ ሆይ እናመሰግንሃለን፣ እናወድሳለን፣ እናገንሃለን እያል እንድንለምነው ያስፈልጋል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ እያልን እንድንለምነው እንዳይከለክለን ያስፈልጋል ማለት ነው። ምክንያቱም ኢሳይያስም ማየት ነው። ኢሳይያስ በአንድ ወቅት ምንድን ነው የሚለው? ማቴዎስ ወንጌል ምዕራፍ 24 31 ጀምሮ የሚለው ምን ይላል? በተቀደሰው ቦታ የጥፋት ርኩሰት ሲነገር ብታይ አንባቢ ያስተውል ይላልና፣ ስለዚህ በቤተ መቅደሱ በመሰዊያው እነሆ የማይሆኑ ሰዎች ገብተው ቤተ መቅደሱን ሲያረክሱት ኢሳይያስ ፈርቶ ሳይናገር ቀረ ማለት ነው። በዚህ ምክንያት አፉ በአንተ አፍ እኔ አልመሰገንም ብሎ አፉን በቁስል መጥቶታል። በኋላ ላይ ግን እግዚአብሔር እንደገና እንባውንና ልመናውን አይቶ ይቅር ይበሎታልና፣ እግዚአብሔር ካልፈቀደና እኛ ኃጢአተኞች ከሆን እንዳናመሰግነው ይከለክላል እግዚአብሔር። ስለዚህ እንዳይከለክለን ይልቁንም ልመናችን ያልከለከልከን፣ ምስጋናችን የተቀበልከን፣ ይልቁንም ደግሞ ስጦታችን የምትባርክልን፣ ዕድሜያችን ጊዜያችን የምትባርክልን፣ ምስጋናችን የምትባርክልን ብለን እንድናመሰግነው እግዚአብሔርን መለመን ያስፈልጋል። ስለዚህ ቅዱስ ዮሐንስ ምን ይለናል? ወንጌላዊው ማለት ነው። በማይመቸው ቦታ በደሴተ ፈጥሞ በባህር መካከል ላይ ሆኖ መልአኩ ቅዱስ ሚካኤል እየመጣ እየነገረው እሱ ደግሞ እየጻፈ ወይሴብሕዎ ለእግዚአ ኩሉ፣ ሁሉን የፈጠረ እግዚአብሔርን ያመሰግኑታል አለ። ያው ማንና መስግን? እግዚአብሔርን። ቅዱስ ዳዊትን ጠይቀው ሰብሕዎ ለእግዚአብሔር በቅዱሳኑ፣ አዎ በቅዱሳኑ አዎ ዘንድ እግዚአብሔርን አመስግኑት፣ በጽና ኃይሉ ኃይሉን በማጽናቱ አመስግኑት እያለ ቅዱስ ያሬድ እነሆ ቅዱስ ዳዊትም አባ ጊዮርጊስ ዘጋስጫም እነ ቅዱስ ኤፍሬም እነ አባ ሕርያቆስም እግዚአብሔር እንዴት ማመስገን እንዳለብን አስተምረውናልና አባቶቻችን ባስተማሩን መንገድ ሄደን ተምረን አውቀን ጥሩ አድርገን እግዚአብሔር ልናመሰግን ያስፈልጋል ማለት ነው። ይቀጥልና በከመ ሰብሐ ሙሴ ገብረ እግዚአብሔር ይላል። ሙሴ ንሴብሖ ብሎ እንዳመሰገነ ይሴብሕዎ ያመሰግኑታል። አዎ ሙሴ 600 ሺህ እስራኤላውያንን ይዞ ኤርትራ ደረሰ። አዎ ከፈርዖን እጅ ፈልቅቆ በ9 መቅሰፍት በ10ኛ ሞተ በኩር ድል አደረገና እስራኤልን ይዞ ወጣ፣ ጠራርጎ ማለት ነው። አዎ ምንድነው ያለው? ኦሪት ዘጸአት ምዕራፍ 5 ላይ ምንድነው ያለው? ፈርዖን እግዚአብሔር ማን ነው? አዎ እግዚአብሔር ማን ነው? ያመሰግኑኝ ዘንድ ሕዝቤን ልቀቅ ብሎሃል እግዚአብሔር ቢለው እግዚአብሔር ማን ነው አለ። እስራኤልን አልለቅም እግዚአብሔርን አላውቅም አለ። እግዚአብሔርን አላውቅም። አየው፣ ሰውን አላውቅም ብትለው ታውቁም ላታውቅም ትችላለህ። እግዚአብሔርን ግን አላውቅም ማለት አይቻልም። አዎ ስለዚህ እግዚአብሔርን አላውቅም እስራኤልን አልለቅም አለ። በዚህን ጊዜ በ9 መቅሰፍት በ10ኛ ሞተ በኩር የመጀመሪያ ልጅ እየገደለ አስጨነቀና ሲይዘው ምን አለ? ለእኔም ለሕዝቤም ጸልዩ፣ አንተ ግን ሕዝብን ይዘህ ውጣ
አንተና አሮን እያዙ ጸልዩልን ይዛችሁ ውጡ አለ። አስገድዶ አስጨንቆ ከፈርዖን መንጋጋ እስራኤልን ይዞ ወጣ። ሙሴ ይዞ ወጣና ኤርትራ ሲደርስ እንዳይሻገሩ ውሃው ሞልቷል። እንዳይመለሱ ጠላት መጥቷል። ማነው ጠላት? ፈርዖን ማለት ነው። ፈርዖን በሰገነት ሆኖ ግብፅን ሲመለከታት ለካም የግብፅ ድምቀቷ ከእስራኤል ነበረ፣ ከምዕራባውያን ከነዚያ ህዝበ እግዚአብሔርን የሚያመልኩ እግዚአብሔርን የሚያመሰግኑ ከነሱ ነው። ምንም ቢሰደዱ በጥፋት ቢሰደዱ ሁሉም አጥፍተው የተሰደዱ አይደሉም። በአንዱ ምክንያት በልጆች ምክንያት አባቶች ተሰደዋል። በልጆች ምክንያት እናቶች ተሰደዋል። የልጆች ችግርና የልጆች ጥላቻ በወንድማቸው በዮሴፍ ላይ ያደረጉት ጥላቻ፣ 10 ያመጡት ጥላቻ ሁለቱን ልጆችና እንዲሁም ደግሞ እናት አባትን እንዲሰደዱ አድርጓል። ይልቁንም የ10 ልጆች ጥላቻ 71 ነፍስ ሆኖ ያዕቆብ ወደ ግብፅ እንዲወርድ አድርጎታል። ስለዚህ ሁሉም ክፉ አይደሉም፣ ሁሉም መልካም አይደሉም። የሁሉ ክፉነት የትንሾች ክፉነት የሁሉ በጎነትን አጥፍቷል። ስለዚህ እዚያ የተነሳ ሁሉም ተሰደዋል። አዎ ሁሉም ክፉ ስላልነበሩ ያው የክፉዎችን እንደ ክፉነታቸው ትቶ የመልካሞቹን ይዞ እንዲመለሱ አድርጓል ማለት ነው። አዎ ስለዚህ ልናውቀው የሚገባን ነገር ቢኖር ሁሉም ክፉ አይሆንም፣ ሁሉም ደግ አይሆንም። ይሄን ያህልሙ ችግር ማለት ነው እና ኤርትራ ሲደርሱ ባህሩ ሞልቷል። እንዳይሻገሩ እንዳይመለሱ ጠላት መጥቷል። ምን ፈርዖን ምን አለ እንዴ? እስራኤል ለቀቄ በማን ላይ ንጉሥ ልሆን አለና ሰራዊቱን አስነስቶ ፈረሱን ጋልቦ ይሄ ጦሩን ሁሉን ነገር አስተካከለና ሲጓዝ አሻግረው አዩት። ሙሴ ላታሻግረን ለምን አመጣህ? እኔው ጠላት መጣ አሉት። ወደ ሰማይ ወደ እግዚአብሔር አመለከተ። በያዝከው በትር ውሃውን ንካው አለው። ውሃውን ሲነካው ውሃው ከሁለት ተከፈለ። ደቂቀ እስራኤል አደው በእግር እስራኤላውያን በእግር ተሻገሩ። ውሃውን እንደገና ሲባርከው መልሶ ሞላ። ፈርዖን ከነ ሰራዊት ወደዚያ ውስጥ ገባ። በዚህን ጊዜ ምን አሉ እስራኤል? ንሴብሖ ለእግዚአብሔር ስብሐ ዘተሰብሐ፣ እነሆ የምስጋና ምስጋና እግዚአብሔር ይገባዋል፣ እናመስግነው፣ ፈረሰኛውን ወደ ባሕር ከቶ እኛን ድሃዎቹን አሻግሯልና እያሉ አመሰገኑ። ታዲያ ዮሐንስ ወንጌላዊ ምን አለ? ሙሴ ንሴብሖ ብሎ እንዳመሰገነ ይሴብሕዎ ህዝቡ በሙሉ ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። ለዘገብረ ሰማያተ ወምድረ፣ ሰማይን ምድርን ለፈጠረ፣ ይልቁንም ዓለሙን ለሚመግብ፣ ይልቁንም ጨለማን ብርሃን ለሚያፈራርቅ፣ ይልቁንም ሙቀትን ቅዝቃዜ ለሚያፈራርቅ፣ ይልቁንም ቀንና ሌሊት የሚያፈራርቅ፣ ይልቁንም መዝራትና ማጭድን ለሚያፈራርቅ፣ ይልቁንም ማግኘትና ማጣትን ለሚያፈራርቅ፣ ይልቁንም ሞትና ሕይወትን ለሚያፈራርቅ፣ ይልቁንም ትሕትናንና ልዕልናን የሚያፈራርቅ እርሱ ስለሆነ ለእርሱ ምስጋና ያቀርባሉ አለ። ይህንን ካለ በኋላ ቀጥሎ ምን ይላል? በስብሐተ በግዑ፣ በግዑም አኩተከ አባ እግዚኦ እግዚአ ሰማይ ወምድር ብሎ እንዳመሰገነ፣ እነሆ በጉ እንዳመሰገነ እኛም እናመሰግናለን። አንድም ሙሴ በበግዑ ምስጋና የማንከ እግዚኦ ተሰብሐ፣ አዎ የማንከ ቀኝ ልጅህ ማለት ነው ተመሰገነ እያለ እንዳመሰገነ፣ አንድም ሙሴ ንሴብሖ ለእግዚአብሔር ስብሐ ዘተሰብሐ ብሎ እንዳመሰገነ፣ ይሴብሕዎ በስብሐተ በግዑ፣ በበጉ ምስጋና የማንከ እግዚኦ ተሰብሐ በኃይል መንክር ስብሐቲከ ዘትገብር መርምመ ብለው ይሴብሕዎ ያመሰግኑታል እያለ ያመጣዋል። ስለዚህ እግዚአብሔርን ይሴብሕዎ ለእግዚአ ኩሉ፣ ሁሉን ለፈጠረ አንድም ሁሉን ለሚመግብ አንድም ሁሉን ለሚያኖር ለእግዚአብሔር ምስጋና ያቀርባሉ አለ። ይህን ይቀጥልና ምን ይላል? ወንጌላዊው በራእዩ በትርጓሜው ወይብሉ አብይ ወመድምም ግብርከ እግዚኦ እግዚአብሔር ዘኩሎ ትመልክ አለ። ሁሉን የምትገዛ በሁሉ አድረህ የምትኖር አቤቱ ስራህ ድንቅ ነው እያሉ ያመሰግኑታል። ሁሉን የዓለም ነገስታት ሁሉን አይገዙ። አራዊትን ይገዛል አይገዙ። አዕዋፋትን ይገዛል አይገዙ። እንስሳትን በደረቅ ላይ ያሉትን ቢያዩ በባህር ላይ ያሉትን አይገዙ። እግዚአብሔር ግን በባህር ውስጥ ያሉትንም በደረቅ ላይ ያሉትንም በድንጋይ ውስጥ ያሉትንም በጉድጓድ ውስጥ ያሉትን ሁሉን ይገዛል። እግዚአብሔር የዓለም ነገስታት የሚገዙት የሚያዩትን ብቻ ነው። ስለዚህ ሁሉን የምትገዛ በሁሉ አድረህ የምትኖር አቤቱ ስራ ድንቅ ነው እያሉ ያመሰግኑታል። ሰማይን ኪሎ ሜትሩ የማይታወቅ የዘረጋ ምድርን መሰረቱ የማይታወቅ ይልቁንም ዳርቻው የማይታወቅ የዘረጋ ይልቁንም አዎ በሰማይና በምድር የዚህ ዓለም መሰረቱ መሬት ነው፣ ጣራው ሰማይ ነው። በዚህ ውስጥ ላይ እንደ ሰው ሰውኛው እንጂ እንደ እግዚአብሔር ስነ ፍጥረትን ከአንተ ውጭ የሚያውቅ የለምና ሁሉን የፈጠር ሁሉን የምትገዛ በባህሪህ ደግሞ የምትመግብ በባህሪህ የምታኖር አዛኝ ርኅሩህ ደግ እግዚአብሔር እያሉ ያመሰግኑታል። ሁሉን የምትገዛ በሁሉ አድረህ የምትኖር አዎ በባህር ባሉትም
በደረቅ ባሉትም በሰማይ ባሉትም በምድር ባሉትም በመቃብር ባሉትም በእናታቸው ማህፀን ባሉትም በእነዚህ ሁሉ አድረ የምትገዛ የምትመግብ በመቃብር ያሉትንም የምትጠብቅ በእናት ማህፀን ያሉትንም የምትመግብ የምትጠብቅ ተዘቅዝቆ ተቀምጦ 9 ወር ከ5 ቀን በዚያ ውስጥ የእናቱ ሙቀትና ቅዝቃዜ ተስማምቶት እንዲኖር የምታደርግ አንተ እግዚአብሔር ሁሉን ዘኩሎ ትመልክ ሁሉን የምትገዛ ሁሉን የምትቀበል ይልቁንም አንተ ድሃ ነህ፣ አንተ ሀብታም ነህ፣ አንተ ባለስልጣን፣ አንተ ደግሞ እነሆ ምንም የለህ እማትል አንተ መልክ አለህ አንተ የለህም፣ አንቺ መልክ አለሽ አንቺ የለሽም፣ አንተ ጸባይ አለህ አንተ የለህም፣ አንተ የይቅርታ ሰው ነህ አንተ ክፉ ሰው ነህ የማትል ሌባውንም ገዳዩንም ወንበዴውንም ሙሰኛውንም ክፉውንም ደጉንም በምሕረትህ የምትመለከት ከመዶሮ እንተ ታስተጋብእ ጎሪሃት አይተክነፊሃ ዶሮ ጫጩቶቿን በክንፎቿ ሰብስባ እንደምትይዝ ሕዝብህን በምሕረትህ ሰብስበህ የምትይዝና የምትወድ የምታኖር እግዚአብሔር እያሉ ያመሰግናሉ። ጽድቅ ወርት ፍናዊከ ፍርድህ ጽድቅ ርት ነው። ጽድቅ ለጻድቁ ፈርዶ የሚሰጠው ዋጋ ርት በኃጥኡ ፈርዶ የሚያመጣው ፍዳ ፍናዊከ የወል ነው ብለው መተርጉማን ይናገሩታል። ፍርድህ አለ እግዚኦ ኩነኔከ ሀቦ ለንጉሥ ጽድቀከኒ ለወልደ ንጉሥ እግዚኦ ኩነኔከ ፍርድህን ለዳዊት ስጠው ፍርድህን ሰሎሞን ስጠው አለ ቅዱስ ዳዊት። ፍርድህ ጽድቅ ነው አለ። በእውነት የሚፈርድ እግዚአብሔር ዓለም እውነት አትፈርድም። ዓለም እውነትን አታስተነግድም፣ ይልቁንም እውነትን አትወድም። አንተ ግን እውነትን የምትወድ እውነትን የምትፈርድ በእውነት የምትዳኝና በእውነት የምታኖር የማታዳላ አንተ ነህ። በሞት እንኳን የማታዳላ እያለው ሞተ ክርስቶስ ለሥጋ አባቡ አላዳላም። እኔ አልሞትም አላለም። ሞተ እንበይነዝ አይምሩ በውስተ ፍትሕ ከመ ኢያደሉ ተጣም ሞተ እሞመ ሁሉ በራሱ ያላዳላ እንደገና ደግሞ እናቱ እንድትሞት ፍርድ እንደማያጓድል እንደማያዳላ እግዚአብሔር ተመልከት። ማን ባለስልጣን ነው ከቻለ እናቱ እንድትሞት የሚያደርግ? ማን ባለስልጣን ነው ልጁን ማኖር ከቻለ እንዳይሞት የሚያደርግ ማን ነው? እግዚአብሔር ግን ራሱ የሞትን ጽዋ ቀምሶ እናቱንም እንድትሞት ነው ያደረገው። የማያዳላ አምላክ ስለሆነ ማለት ነው። ፍርድህ ጽድቅ ርት ነው። ጽድቅ ለጻድቁ ፈርዶ የሚሰጠው ዋጋ ርት በኃጥኡ ፈርዶ የሚያመጣው ፍዳ ፍናዊከ ይለዋል። ዘነገሥከ ላዕለ ኩሉ አሕዛብ በአሕዛብ ሁሉ ላይ ሰልጥነህ የምትኖር በአሕዛብ ሁሉ በሁሉም በክርስቲያኑም በአሕዛቡም በአማኙም በአማኙም በእንስሳቱም በአራዊቱም ነግሰህ የምትኖር አንተ ሁሉን የዓለሙን የምትገዛ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን የምትገዛ ነጩን፣ ጥቁሩን፣ ፈረንጁን፣ አፍሪካዊውን፣ አውሮፓውን ሁሉን አንድ አድርገህ የምትገዛ በዚህ የለም የማትባል በሁሉ ሙሉ ይሆን ለእግዚአብሔር ምድር በምላ ዓለምን ወኩሎሙ ለነበሩ ሴታ በዓለም ሙሉ የሆንክ አንተ የሌለህበት የሌለ ሁሉ ያንተ የሆነልህ እግዚአብሔር ዘነገሥከ ላዕለ ኩሉ አሕዛብ በአሕዛብ ሁሉ ላይ ሰልጥነህ የምትኖር ወመኑ ዘኢይፈርሐከ ወኢይሴብሕ ለስምከ የማይፈራህ የማያመልክህ ማን ነው? ለስምህ ምስጋና የማያቀርብ ማን ነው? የማይፈራህ እግዚአብሔርን የማይፈራ ማን ነው? በማቴዎስ ወንጌል ምዕራፍ 8 ላይ ተመልከቱ። ዲያብሎስ እንኳን ጋኔን እንኳን ሰይጣን እንኳን አንተ የናዝሬቱ ኢየሱስ አይደለህምን? ኑሩ ካልከን እንኖራለን፣ ውጡ ካልከን እንወጣለን። ዲያብሎስም ይፈራዋል፣ ሰይጣን ይፈራዋል። ማንን? እግዚአብሔር። የማይፈራህ የማያመልክህ ማን ነው? እግዚአብሔርን የማይፈራ ማን ነው? እግዚአብሔርን የማይፈራ የለም። ሄሮድስ እንኳን ገና በሕፃንነቱ ለተወለደው ንጉሥ ከነገሰ ገሎ የማሳደው ነውና ሳይገለኝ ወይም ሳያሳድደኝ ላሳደው ብሎ ተነሳ። ግን አልቻለም። የመጣበት ዓላማ ተሰቅሎ ዓለምን ለማዳን ያንን ትንቢቱን ለመፈጸም መጥቷል። ከዛ ውጭ ባለው ግን ፈርዖንንም ወደ ውሃ ከቶ ሄሮድስንም በትል አስበልቶ ናቡከደነጾርንም እንስሳ አድርጎ እግዚአብሔርን ታግሎ ያሸነፈ የሚያሸንፍ የለም። አላመሰግንም የሚልም የለም። የማያመሰግን የለም። ከኖርክ ታመሰግናለህ። የሚገርመው ነገር የማይፈራህ የማያመልክህ ማን ነው? ለስምህ ምስጋና የማያቀርብ ማን ነው? እነዚህ የጥበብ ባለቤቶች እንኳን 9 ፕላኔቶች አሉ። አንዷን ማየት አይቻልም። የእሷ ፈጣሪ አለ ብለዋል። ኃያልነቱን ተናግረዋል።
አዎ እሷን አይናችን ትክ አድርገን እንዳንመለከታት መመልከት የማንችላት ይችን ልዩ የሆነች ፍጥረት የዚች አምጭ ክፍል ሌላ ኃይል አለ። አዎ ዘሃሎ ወይ ህሉ ያለ የነበረ የሚኖር ማን ነው? እግዚአብሔር። ስለዚህ ምን አለ? የማይፈራ የማያመልክ ማን ነው? ለስምህ ምስጋና የማያቀርብ ማን ነው? እስመ ባሕቲትከ ጻድቅ አንተ ወስሉጥ አንተ ላዕለ ኩሉ አሕዛብ፣ አንተ ብቻ ጻድቀ ባህሪ ነህና በአሕዛብም ላይ ስልጣን ያለህ አንተ ብቻ ነህና ስምህንም የማያመሰግን ማን ነው? ማን ነው? የማይፈራህ የማያመልክህ አዎ ማን ነው? ለስምህ ምስጋና የማያቀርብ ማን ነው? አንተ ብቻ ጻድቅ። እንትና ሐናም ሳሙኤል እግዚአብሔር ጻድቅ ነው አለች። ብቻውን ጻድቅ ነው አለች። እግዚአብሔር ብቻውን ጻድቅ ነው ማለት ምንድን ነው? ብቸኛ ምንድን እውነተኛ ነው ማለት ነው። እውነተኛ እወለዳለሁ አለ ተወለደ፣ እሰቀላለሁ አለ ተሰቀለ፣ እሰደዳለሁ አለ ተሰደደ፣ እኔ ሙቼ ዓለምን አድናለሁ አለ። በመስቀል ላይ ተንጠልጥሎ ዓለሙን አዳነ። በሦስተኛው ቀን እነሳለሁ አለ። በአብይ ኃይል ወስልጣን በራሱ ኃይልና ስልጣን ተነሳና 40 ቀንና 40 ሌሊት ለሐዋርያት 7ቱ ኪዳናትን እያስተማረ ከስቅላት በፊት ያስተማራቸውን እንዳለ ሆኖ እንደገና ከትንሣኤው በኋላ ደግሞ ለየት ባለ መልኩ ያስተማራቸው ኪዳናትን ይልቁንም የቤተ ክርስቲያን የቅዳሴ የኪዳን የማሕሌት አጠቃላይ ስርዓተ ቅዳሴ አስተምሯቸዋል። አሁን እኛ ስርዓተ ቅዳሴ የምናስተማረው የተማርነውን ነው የምናስተምረው፣ የተነገረን ነው የምንናገረው። ይህንን ያስተማረ መጀመሪያ ራሱ ክርስቶስ ነው። አዎ በ3 ዲያቆን በ2 ቄስ ከዚያ ቀጥሎ ደግሞ በ7 ከዚያ ቀጥሎ ደግሞ 14 ከዚያ ቀጥሎ 24 እያለ እንዴት መቀደስ እንዳለበት፣ እንዴት ስጋው ደግሞ መሰጠት እንዳለበት፣ እንዴት በየት በኩል ሴቶች፣ በየት በኩል ወንዶች፣ በየት በኩል ሊቃውንቱ፣ በየት በኩል መነኮሳቱ፣ ቤተ መቅደስ ካህናቱ፣ ቅድስት ደግሞ እንደገና ቆራቢዎችና ስርዓተ ተክሊል ሰዓታቱ፣ ማሕሌት ላይ ደግሞ ስብሐተ ነግህ። ይህን ስርዓት ለሐዋርያት ያስተማረ እርሱ ነው። መቼ? በዚህ በ40ው ቀን ኪዳኑን ሲያስተምራቸው ስርዓተ ቤተ ክርስቲያንን ተሰራ በምድር ተሰራ በሰማይ ተሰራ በምድር በሰማይ የተሰራውን ስርዓት በምድር የመሰረተና እንዲሰሩ ያደረገ ማን ነው? እግዚአብሔር ነው። ወባቲ ለዛቲ ቤተክርስቲያን ሠራተ መላእክት አርያ ዘበሰማያት ቤተክርስቲያን ሰት ሚሰል በጽርሐ አርያም ዘላእሉ እነሆ በኢዮር በራማ በኤረር በመላእክት ከተማ አምሳያ በሆነች ቤተክርስቲያን በመቅደሱና በቅድስቱ በማሕሌቱ ምስጋና እንዲቀርብ ያደረገና ይልቁንም ስርዓት ያስተማረ እርሱ ነው ማለት ነው። ይቀጥልና ወይ ሰግዱ ቅድሜከ እግዚኦ ኩሉ ተግባርከ፣ አቤቱ ፍጥረቶች ሁሉ ላንተ ይሰግዳሉ አለ። ላንተ ይገዛሉ ማለት ነው። ፍጥረቶች ሁሉ ወይ ሰግዱ ቅድሜከ እግዚአ ኩሉ እነሆ ለሁሉ ገዥ ለሁሉ ጌታ ለእግዚአብሔር ፍጥረት ሁሉ ይሰግዱልሃል። ቅዱስ ዳዊት እነሆ በቸርነትህ ወደ ቤተ መቅደስ እገባለሁ እሰግዳለሁ አለ። ምን እላለሁ? እሰግዳለሁ። ወእሰግድ ውስተ ጽርሐ መቅደስ፣ በመቅደስ ፊት ለፊት ሆኜ እሰግዳለሁ። እምገባው ግን በፈሪሆትከ፣ አንተም ፈርቼ በመፍራት ነው አለ። በመፍራት እገባለሁ እሰግዳለሁ፣ በረከት አግኝቼ ኃጢአቴን አቅልዬ እወጣለሁ አለ። ይቀጥልና ምን ይላል? እስመ አስተርአየ ኩነኔከ፣ ፍርድህ ታውቋልና። መዝሙር 87 ቁጥር 9 ፍርድህ ታውቋል፣ ለቅኖችም ቅኑን፣ ለክፉዎችም ክፋትን፣ ለሚያምኑብህ የእምነታቸው ልክ፣ ለሚክዱ ደግሞ የክህደታቸውን ጥግ ታሳያቸዋለህ። ማእምር አንተ አዋቂ ነህ፣ እስመ እግዚአብሔር ማእምር ውእቱ፣ እግዚአብሔር አዋቂ ነው አለች ሐና። እግዚአብሔር አዋቂ ነው። ዘንተ ያሐስር ወዘንተ ያከብር። ላይ ያለውንም ወደ ታች ያወርዳል፣ ከታች ያለውንም ወደ ላይ ያወጣል። እግዚአብሔር እያንዳንዱን ስራ ያውቃል፣ ይመረምራል። እግዚአብሔር አዋቂ ነው። ሰውን አዋቂ ብንለው አዋቂ ላይሆን ይችላል። ተማሪ ብንለው ተማሪውነቱ ደካማ ሊሆን ይችላል። እግዚአብሔር ግን በባህሪው አዋቂ ነው። ይህንን ነው የሚናገረው ማለት ነው። ይቀጥልና ፍርድህ ታውቋልና ካለ በኋላ ከዚህ በኋላ በሰማይ ያለ መቅደስ ተከፈተ። በሰማይ መከፈት መዘጋት ኑሮ አይደለም። የተዘጋ ቤት በተከፈተ ጊዜ ያልታየ ዕቃ የተዘጋ ቤት ሲከፈት ምን ይታያል? ያልታየ ዕቃ ወይም ደግሞ መጋረጃ ሲከፈት ያልታየ ነገር ይታያልና ያ ታየ ሲል እንጂ የሚከፈት የሚዘጋ ሰማይ የለም፣ ሊኖርም አይችልም ማለት ነው። ለምን? እስጢፋኖስ ሰማይ ተከፍቶ አየሁ ቢል ልልናውን እንደገና ክርስቶስ ከተጠመቀ በኋላ ሰማይ ተከፈተ።
ተርወ ሰማይ ሰማይ ተከፈተ የሚለውን የተጠመቀውን የክርስቶስን ልዕልናውን ነው። እንዘ ኢየዐርቅ እምመንበረ ስብሐቲሁ ከክብሩ ሳይጎድል ውስተ ማኅፀነ ድንግል አደረ ቃል ከድንግል ማርያም በድንግል ማርያም ተጸንሷልና ያንን ክብር ነው የሚናገረው ማለት ነው። አንድ መጋረጃ ሲነሳ ወይም በር ሲከፈት ውስጡ ያለው ነገር ሁሉ እንደሚታይ እንደዚሁ ደግሞ ምስጢር ተገለጠ ሲል ነው። ያልተገለጠ ምስጢር ተገለጠ፣ ያልታየ ታየ፣ ያልታወቀ ታወቀ ሲል ማለቱ ነው። አዎ ተገለጠ ሲል ነው። ዓለመ መላእክት ነው። ደብተራ ኦሪት መሰረቷ በሰማያዊት ደብተራ ብርሃን አምሳል ነውና ምሳሌዋን ሲያይ ዘደብተራ ስም አለ። አዎ ዘደብተራ ስም አለ። ምንድን ነው? በዚህ በታምረ ማርያም ላይ በአምላክ ሕሊና ዓለም ከመፈጠሩ በፊት ትታሰብ ነበረ። ማን? ወላዲተ አምላክ። ቅዱስ ያሬድ ደግሞ በድጓው ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት፣ ሰማይና ምድር ከመፈጠራቸው ገነትም ከመመስረቷ በፊት አለወስ ቤት እመቤታችን በምስጋና ነበረች። ክብር ይግባት እናታችን። ይቀጥልና ዓለምን ሲፈጥር ሰማያትን ሲፈጥር እዚህ ጋር ይናገር። ምን አለ? ደብተራ ኦሪት መሰረቷ በሰማያዊት ደብተራ ብርሃን አምሳል በመንበረ ስብሐት እነሆ አመጣና በሥላሴ ብርሃን አምጦ ታቦት ዘዶር እንተ ይእቲ እግዝእትነ ማርያም እዛ ጋር አደረገ። ይህን ነው ተከፈተ ቤተ መቅደስ ታየ የሚለው ማለት ነው። ይህን ይናገራል እና 7 ማሰሮ 7 ጨንገሬ የያዙ አለ 7 ስራ የታዘዙ 7 መላእክት ሲወጡ አየው። በዚያ በአገልግሎት ወዲያና ወዲህ ሲመላለሱ አየው። ብሩህ ልብስ ለብሰዋል አለ። ጸጋቸውን መናገር ነው አለ። እነዚህ 24ቱ ካህናተ ሰማይ ሲያገለግሉ እንዲሁም 7ቱ መላእክት ሲያገለግሉ ምስጋናቸውን ሲያቀርቡ ወይብሉ ቅዱስ ቅዱስ ቅዱስ። አዎ ኢሳይያስ 6 ላይ እንዘ ይብሉ ይሴብሑ ወይብሉ ቅዱስ። አዎ ቅዱስ ቅዱስ ያለ የነበረ የሚኖር አዎ አሸናፊ እግዚአብሔር እያሉ ሲያመሰግኑ እናይ ነበረ ይላል። ይቀጥልና በደረታቸው የወርቅ ዝናር ታጥቀዋል አለ። እስከ ደረታቸው እንደ ደግ መጥተው ታይተዋቸዋል። ተገዢዎች ነን ሲሉ አንድም እንደተቋጠረ አቋማዳ ሆነው ያያቸዋል። የላዩ ወደ ታች የታቹ ወደ ላይ እንዳይተላለፍ ባህሬን መተላለፍ አይቻልም ሲሉ ይህን አድርገው ያያቸዋል ይልና ከአራቱ ኪሩቤል አንዱ ምስጋናውን ሲያቀርብ ይታይ ነበር። ለ7ቱ መላእክት ለዘላለም ሕያው የሚሆን የእግዚአብሔር መዓቱ የተመላበትን 7 የወርቅ ጽዋ ሰጣቸው አለ። የእግዚአብሔር መዓቱ የሚፈጸምበትን 7 ስራ አዘዛቸው ማለት ነው። አዎ ባለፈው ተነጋግረናል። የምሕረት መላእክት እንዳሉት ለማመልከት የምሕረት መላእክቱን ይልካል። የመዓት መላእክት እንዳሉት ለማመልከት የመዓት መላእክቱን ይልካል ይላል። ስለዚህ ከዚህም በኋላ ከጌትነቱ ከካህሊነቱ የተነሳ የእግዚአብሔር የመዓቱ ጢስ በመቅደሱ መላ አለ። በዓለመ መላእክት ምሕረት ተከለከለ ይላል። እግዚአብሔር ምሕረቱን እንዳይከለክለን መልካም ፈቃዱ ይሆንልን። ከካህሊነቱ ከጌትነቱ የተነሳ ከመላእክት ወገን ማማለድ የተቻለው የለም። አሁን እስከ መጨረሻው ድረስ ዕለተ ምጽአት እስከሚመጣ የሚያማልዱ ጻድቃን፣ ሰማዕታት፣ መላእክት፣ ደናግል፣ መነኮሳት አሉ። እሱ በመጣ ጊዜ ግን አማላጅ የለም። ሁሉም በስራው ነው የሚቆመው በፊቱ ማለት ነው። 7ቱ መላእክት የሚሰሩት 7 ስራ እስኪፈጸም ድረስ እግዚአብሔር ስለ ቃሉ ታማኝ ነውና የንስሐ ጊዜ ሰጥቷል። ሰዎች በንስሐ ሊጠቀሙ ያስፈልጋል ይልና ምን አለ? ሁሉን የፈጠረ እግዚአብሔርን ያመሰግኑታል አለ። አዎ እግዚአብሔርን አመስግነን እርሱም ምስጋናችን ተቀብሎ የመንግስቱና የጽድቁ ወራሾች እንዲያደርገን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰይጣን ታሰረ፣ ክርስቶስ ተነሳ፣ ዓለም በክርስቶስ ከበረ። በመስቀሉ ላይ በፈሰሰው ደግሞ በተቆረሰው ሥጋው ዓለምን አዳነ። ሲኦልን በርብሮ ገነትን ከፍቶ ነፍሳትን አስገባ። ሐዋርያትን እንባቸውን አበሰ፣ የተበተኑትን ሰበሰበ። ይልቁንም በአንድ ቤት ሰብስቦ እነሆ መንፈስ ቅዱስን ሰጣቸው፣ ስልጣንን ሰጣቸው፣ ከፍ ከፍ አደረጋቸው። ይልቁንም 40ውን ቀን በሙሉ እነሆ ኪዳን የተባሉ 7ቱ ኪዳናትን እያስተማረ 7ቱ ኪዳናት ውስጥ ስርዓተ ቤተክርስቲያንን እያስተማረ ቆይቶ በ40ኛው ቀን ወደ ሰማይ ከፍ ከፍ የሚል ነውና እስከዚያ ድረስ ግን በዋለበት እየዋሉ ባደረበት እያደሩ 11 ጊዜ ታይቷቸዋል። እሱም በሚቀጥለው እንመለከተዋለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ውሎ